ስትናገር መስማት አልፈልግም። ስለኔና ስትናገር መጣጣፍ ምን ማለት ነው? እየሰደበችኝ ቤቴ ቁጭ ብላ ኑሮዬን እያናባቸች እሷ ሚጥሚጣ እቺ ምን አይነት እናት እናንተ ሳልቆ ነገር ያደርጋል ነው እና ታዲያ ምን ያምታው አንቺ እስከመጣው ደግሞ ታያው ነው ያደርጋው እኔ በቃ ተነስ ስለኔ ነው አንቺ እንትን ያስታውቃለህ ካደረጋ ብለህ ተሰበይ ምን አደረግሽ ነው አፍንጫ ሲነካ አይን ያለቅሳል ይላል ያገሬ ሰው። የማሚ ልጅ ወርቅ ነው፣ ትንሱ ጨርቅ ናት። እናቷ ትላንትና መታ ምንም ያደረገችው ነገር የለም፣ ምንም መጥፎ ቃላት የተናገረችው ነገር የለም። ግን እዩት ማሚ እንዴት እንደሚያንገበግቧት ማለት ነው። ሰላም ውድ ቤተሰቦቼ፣ ሰላማችሁ በያላችሁበት ብዝዝት ይበልልኝ። ስለምታረጉኝ ሰብስክራይብ፣ ላይክ እንዲሁም አስተያየታችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በስደት ያላችሁ እህቶቼ በሰላም ለሀገራችሁ መሬት ያብቃችሁ። አሁንም አዳዲስ የምትመጡ እህት ወንድሞቼ ሰብስክራይብ ማድረጋችሁና እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ እንግዲህ እኔ ዛሬ ምን እንዳዘንኩኝ ታውቃላችሁ? በትንሱ እድል በጣም አዝኛለሁ። እኔ በምን ቀን እንደሆነ እዚህ ቤት ውስጥ እንደገባች በጣም ነው ያዘንኩት። ምክንያቱም አንዳንዴ እድል እንዴት ነው ትዝ የሚላችሁ ከሆነ ሄሉ ያላዛር ጓደኛ ነበረች። ያው ጥሩ ቢሆኑ መጋባታቸው አይቀርም ነበር እንዳቀራረባቸው ማለት ነው። እንግዲህ ሄሉ እድል ሲቀናት ወጣች ከዚህ ቤተሰብ። ደሞ እድል ያልቀናት ትንሱ ከነዚህ ቤተሰብ ቀላቀላት ማለት ነው። ዛሬ የማሚ ቪዲዮ እጅግ በጣም እያናደደኝ ነው የሰማሁት ማለት ነው። የምትናገራቸው ነገሮች ከሷ ማይጠበቅ በቃ ከትልቅ ሰው ማይጠበቅ እናት ከተባለች ወይም ደግሞ መራት ካየች ልጇ ግብቶ መራት ካየች እናት የማይጠበቅ ነገር ነው እየተናገረች የነበረችው። ከምሬ ነው ብናችሁ ተናድጄ ነው ሳዳምጠው የነበረው ማለት ነው። አላቅም አጠገቧ ብኖር ኖሮ ምን አይነት ነገር እንደማሳይ እንደነበረ አላቅም። እንዴት ብዬ ከማሚ ጋር እንደምከራከር እንደነበረ አላቅም። ስታወራ የነበረው ትላንት በትንሱ እናት የመጡት ልጄን ሰደበችብኝ ያለችው ነገር እኔ ሰው አላቅም። ኃጢያቱ የራሱ ኃጢያት ዙር አርጎ አያይም እንዴ? አንዳንዴ ደግሞ ሰዎች ያማቸዋል እንዴ? ማስተዋል አይችሉም እንዴ? የተናገሩትን አያውቁም እንዴ የምትሉበት ጊዜ ይኖራል። ማሚ ስታወራ እሱን ያሰብኩኝ ነበረ። ማሚ ምናልባት የምትናገራቸው ቃላቶች አታቅም ይሆን እንዴ? አታስተውልም ይሆን እንዴ እያልኩኝ ነበረ ቪዲዮ ሳዳምጠው የነበረው። አይታችሁ ከሆነ ከመጀመሪያ ጀምሮ መነሾ የነበረው ትንሱ ለገና በማክበር ቤቷ ሄዳ እንግዲህ ስራ አልሰራሽም ተኝተሻል በሚል ነበረ መነሾ ነገሩን ያነሳችሁ ማለት ነው። ምን ያህል ስታዋርዳት እንደነበረና ምን ያህል ስትሰድባት እንደነበረ ከመጀመሪያ ጀምራችሁ ያያችሁ ልጆች ካላችሁ አይታችኋል ማለት ነውና ስትሰድባት የነበረው ነገር እንዴት አርጋ እንደምታመናጭቃት እንደነበረ ምንም አይነት ነገር ሙያ እንደሌላት ብዙ ነገር ስታወራት ነበረ እና ያ ነገር አያችሁ። ትላንትና ግን የትንሱ እናት እውነት ለመናገር ስለ ምክር ነው እንጂ ምንም ያጠፋችሁ ምንም የተናገረችው ነገር የለም። ቪዲዮ ካያችሁ በቃ አንቺም ተመለሽ ወደ ቤትሽ፣ እንደውም ለማሚ ለምን ክብር አልሰጠሻትም? እሷ የምትልሽ ነገር እኮ መስማት አለብሽ እንጂ እንደዚህ አይደረግም፣ ለምን እንደዚህ ነገር አደረግሽ ብላ የትንሱ እናት ለትንሱ ሲቆጡ ነበሩ ማለት ነው። ግን ዛሬ አዙራ አላዛር ባለጌ ብለዋለች ብላ ማሚ እንግዲህ ለትንሱ እናት ልሰድባ ያው እየተሳደበችም ነበር። እውነት ለመናገር ለትንሱ እናት እንግዲህ ባክብሮት ባነሰ ወይም ደግሞ ያለ አክብሮት ይሄ ቃል የሚወጡ ቃሎች አሉ አይደለ? እንደዚህ አይነት ቃሎች ስታወጣ ነበር። ማሚ የራሷን ጥፋት ምንም ነገር አይመለከታትም። እኔ አሁን ግን ሳስባት የሆነ ጦሽ የሚያረጋት ነገር እንዳለን የተረዳውት ማለት ነው። እንደ ትንሱ እናት ማሚ ልጆችሽን ብትመክሪ ልጆችሽን ከህይወታቸው ብትወጪ ይህን ያህል ደረጃ አይደርሱም ነበር፣ በዚህን ደረጃ እኝኝ አይሉም ነበር። እንግዲህ ትዳር መምላት አትችልም እኝኝ ያለች ነው። ትዳር እንደዚህ አይመራም። እንግዲህ ስለ ትዳር ብዙ ነገር ታውቂያለሽ ብዬ አስባለሁ። እንግዲህ አንዳንድ ሰው
የራሱን ሳያስተካክል የሰዎቹን ሊመክር ሚነሱስ እንደዚህ አይነት ሰዎች በነገራችን ላይ ዓለማችን ላይ በጣም እጅግ ብዙ አሉ። ራሳቸው ቤታቸው ሳያስተካክሉ ኑሯቸው ሳያስተካክሉ በቃ አዋቂ የመሰላቸው ሰዎችን የሚመክሩ በቃ በኔ ምክር እናንተ ምትኖሩ የሚሉ ብዙ ሰዎች አሉ። ማሚ የራሷን ቤት እንግዲህ በትና ልጆቿን በትና ነው የመጣችው። ትዳር ከሷ ምን አይነት እንደምትማር ተንሱ ምን አይነት ትዳር እንዳላት እንግዲህ ብታስተምራት ጥሩ ነበረ። የማሚን ትዳር ብታሳያት እኔ ትዳሬ እንደዚህ አይነት ነው፣ ባሌ ሲመጣ በእንደዚህ አይነት ነገር ነው መቀበለው የሚል ነገር ለትንሱ ብታስተምራት ወይ ብትናገሪ ማሚ እጅግ በጣም ያምርብሽ ነበረ፣ እኛም እንወድሽ ነበረ። ግን ስለ ትዳርሽ ያው ሶሻል ሚዲያ አንዳንዴ ገመናቸው አውጥቶ ብትን አድርጎ ስለሚያወራ ማሚ ሶሻል ሚዲያ ስላንቺ ማንነት አውጥቶ ዝርግፍ አድርጎ አሳይቶናል ማለት ነው። ስለዚህ አንቺ ለመምከር ምንም ብቁ አይደለሽም፣ ልትመክሪም አትችይም። ትንሱ እውነት ለመናገር ካንቺ የተሻለ ጭንቅላት ነው ያላት። አልኩሽ ከዚህ በፊት ተናግሬያለሁ። እንደ ልጅነትና እንደ ትንሱ በነገራችን ላይ ትንሱ ትንሽ ናት እያልኩሽ ነው። ሁሌ አይምሮዋ ገና ነው ማለት ለትዳር ያናህል ብቁ ሆና አይደለም። ትዳር ውስጥ ብቁ ሆና ስላችሁ በቃ እድሜዋ ያናህል እንትን ያለ አይደለም፣ ግን ከጭንቅላቷ በላይ ታስባለችና በሷ እድሜ ያለን ሰዎች እንደዚህ መቃጠልን አንፈልግም፣ ነገርን አንፈልግም። ነገርን በጣም እንጠላለን። በጣም ከነገር መሸሽ እንፈልጋለን። አርቀን አጥብቀን መሸሽ እንፈልጋለን። ትንሱ ይሄን ነገር እየታገለች ነው። ይሄ ነገር እየተጋፈጠች ነው። ነገርን እየተጋፈጠችው ነው። ትዳሬን አልለቅም፣ ቤቴን አልለቅም እያለች ባሌን አልለቅም ብላ ካንቺ ጋር እየተጋፈጠች ነው። አንቺ ከሷ መማር ትችያለሽ። እንኳን አንቺ ልታስተምሪ ተይና ከትንሱ ትዳር ምን ያህል መስዋዕትነት እንደሚያስከፍል ትዳሯን እንዴት እንደምታከብር ባሏን እንዴት እንደምታከብር ከትንሱ መማር ትችያለሽ። ትንሱ ካንቺ ምንም የምትማረው ነገር የለም። ጭቅጭቅ ካልሆነ በፍቅር ገብተሽ ቤት መበጥበጥ ካልሆነ ምንም የምትማረው ከትንሱ አንቺ ግን ብዙ ነገር መማር ትችያለሽና የምትናገራቸው የነበረ ንግግሮች በጣም ያስቀይሙ ናቸው። በጣም ማለት ነው። እንግዲህ ትንሱ እንዳንቺ አምጣ እናቷ 9 ወር አምጣ አሳድጋ መስዋዕት ከፍላ ላንቺ ልጅ ድራዋለች። ይሆነዋል፣ ባል ይሆናታል፣ ልጆች ይወልዱልኛል፣ ይራባሉ፣ ማነው ይባረካሉ ብላ እናትዮ አሳልፋት ትላንት ስትናገር ከሰማችሁ ሌሎችን ባል የሚመጣላት ነበረ። ግን የተሻለ ሰው ነው ብዬ ለአላዛር ሰጥቼዋለሁ። ስለዚህ እኔ ከሌሎቹን አስበልጬ መርጬ ጸባይህን አይቼ አንገደፊ መስለኸኝ ልጄን አስረክቤሃለሁ፣ አንድ ልጄ። ስለዚህ ከህይወትህ ሰዎቹን አስወጣ፣ ህይወትህን ምራ፣ ትዳርህን ምራ እያለች መከረችው እንጂ እውነት ለመናገር አልሰደበችም። እንደው ለስድብማ ካልን እኮ ያንቺ ስድብ እንደው በሶሻል ሚዲያ አልታየም ብለሽ ነው ማሚ? አልተሰማም ብለሽ ነው ወይስ ደግሞ የሰማነው ነገር ምን ረሳ መስሎሽ ነው? ይሄና ህል ልጄ ተሰደበብኝ ብለሽ ይሄና ወይስ ያንቺ አፍንጫ ሲነካ አይንሽ አለቀሰ? ወይስ ያንቺ ልጅ ወርቅ ነው የትንሱ እናት ልጅ ግን ጨርቅ ናት ማለት ነው? ለምን ወደ ራስሽ አየሽ? ያንቺን ሲነካብሽ ምን ያህል እንዳንገበገበሽ እንግዲህ ባንድ ለሱም ስድብ የለውም፣ ምት የለውም፣ ዛቻ የለውም፣ ማመናጨቅ የለውም። እሱም በምክር ነው እናትዮ ሲመክሩት የነበረው ማለት ነው። ያንን ሰምተሽ ይሄን ያህል አንቺ ለልጅሽ ከተንገበገብሽ የትንሱ እናት ልክ እንዳንቺ አላዛርን ቢሰድቡት ምን እንደምታረጊው አሁን እየታየን ነው። ሌላው ደግሞ እሷ ማናት እሷ እንደዚህ ናት ያልሽ ክብሯን ዝቅ ያደረሽ እየተናገርሽ ነበረ። አላዛርም ደግሞ እዚህ ጋር ጥፋት ያየውበት ነገር ያንቺ እናት ማትነካ ከሆነ የኔም እናት እንድትነካ አልፈልግም። ያ አላዛር እዚህ ጋር የምናገረው ነገር ምሰማ ከሆነ ማለት ነው የትንሱ እናት መታ አይደለም ከናንተ ጋር ከትዳራችሁ ጋር እየተጋፈጠች ያለችው። የትንሱ እናት እየመጣች አይደለም ትዳራችሁን ቤታችሁ እየበጠበጠ ያለችው። የትንሱ እናት እኮ ከተጋባችሁ ምናልባት ትላንት ይሆናል ያያችኋት። አንተ እኮ እናት እንዳይናገሩብህ እናት እንድትከበር ከፈለክ እኮ እናትህን ማስራቅ ነበረብህ። እናትህን እርቀህ መሄድ ነበረብህ
አልነበረብህ። ከናትህ ጋር እንደዚህ ትዳርህ እኮ ግፍጥ ወይም ደግሞ ትዳርህ ይሄ እንትን ውስጥ ማስገባት አልነበረብህም። እናትህ እንኳን አይደለም መናገር ራሷን በራሷም እኮ ያቀለለችው ራሷ ናት። ራሷን በራሷም ያዋረደችው ራሷ ናት። ላንተ እናት መናገር አይደለም ሌላም ነገር ይጠብቃታል። እናት ስለሆነች ነው እኛም ተመልካቾች እየተገስን ያለው ማለት ነው እንጂ እንደ እናትህ መቅለልማ እንደ እናትህ መናገርማ እውነት ለመናገር እናትም ለመባል አይገባትም ማሚ ማለት ነው። ስለዚህ ያንተ እናት እንዳትነካ ከፈለግ ስሟን እንዳይጠራ ከፈለግ ከቤትህ ውልቅ አድርገህ አውጣት አስወጣት። እስቲ ከቤትህ ርቃት ሂድና ትንሱ ያንተን እናት ስም ጠርታ ትናገር። የዛኔ እኛም ትንሱ ምናረጋትን እናረጋለን። እስቲ ያንተ እናት እንደ ትንሱ እናት አርቀህ ወደ ቤቷ እንድትገባ አድርግ፣ ወደ ልጆቿ እንድትመለስ አድርግ። የዛኔ ነው እኛም ትንሱ ያላዛር እናት ብላ ስሟ ስትጠራ ምን ወቅሳትን ምን ነፍቃትን እንነፍቃታለን፣ ምን ወቅሳትም እንወቅሳታለን። አሁን አንተ በየትኛው አንደበትህ ነው የኔም እናት እንድትናገር ያልፈልግም? ማጠገብህ ሚስትህን እያስመታ ወንድ አይደለም እንዴ አንተ? ሚስትህን በሌላ በእናት ስታስመታ ቆመ ስታሰድብ ቆመ ስታስቀልል ቤትህን ስታስቀልል ሚስትህን ስታስቀልል። ስለዚህ አንተ ባለመባል ብቁ አይደለም፣ እውነት ለመናገር ማለት ነው ብቁ አይደለም። እንዳልኳችሁ ቻንስ ወይም ደግሞ እድል አዙሮ በሆነ ነገር ይጥላችኋል። እንደ ሄሉ እህታችን ትንሱ ካላዛር ብትርቅ ኖሮ ትንሱ ማንንም ማግባት የምትችል ጎበዝ ልጅ ናት። ማንንም መርጦ ያገባታል፣ ማንንም ማለት ነው። ስለዚህ ትንሱ ከማንም ያነሰ መልክ የላትም፣ ከማንም ያለሰ ቁመና የላትም ማለት አንችልም። ከሁሉም የተሻለ ነገር አላት ማለት ነው። እውቀትን ብትሉ እውቀት አላት፣ ማስተዋልን ብትሉ ማስተዋል አላት ማለት ነው። ስለዚህ አላዛር ያንተ እናት እንዳትነካ ከፈለክ ከቤትህ አስወጣት፣ ከህይወትህ አውጣት። እንዴ ምንድነው አላዛር እንደው አይሰለችም እንዴ? ትዳርህ በዚህ ልክ መናጋት። ነገ እኮ ልጆች ትወልዳላችሁ፣ ልጅ ይኖራችኋል። ልጆቹ ይሄን ቪዲዮ ማየታቸው አይቀርም። ለማን የሚያግዙ ይመስልሃል? ማን የሚቀየሙ ይመስልሃል? ማንን የሚጠሉ ይመስልሃል? እናንተ ይሄን ነው አሁን እያስቀመጣችሁ ያላችሁ። ይሄን የጥላቻ ዘር ነው እየዘራችሁ ያላችሁ። ነገ ትንሱ ልጅ መውለድ አይቀርም። እንደው ይሁን እናንተ እንኳን ተለያያችሁ ቢባል ነገ ትንሱ በሌላ እንኳን ብትል ላንተ ምን ያህል ጥላቻ እንዳላቸው ማሰቡ ለምን ረሳህ ማለት ነው። ሌላው ደግሞ አንተና ትንሱ እንደው ፈጣሪ ብሎ ልጆች ብትወልዱ ይሄን ቪዲዮ አላቅም አውቃችሁም ይሁን ሳታውቁ አጥፉትም አታጥፉትም አኑሩትም በቃ እንትን የያዘው ነገር መረጃ የተያዘ ነገር ተያዘ ነው። ራስ አውቀህ ካላጠፋው ወይም ደግሞ የዩቲዩብ ካምፓኒ ራሱ በራሱ እንትን ካላለ ነገ ለልጆችም የሚቀመጡ ቪዲዮ ነው እየሰራችሁ ያላችሁ። ስለዚህ ነገ ለእናትህ ለማሚ ምን አይነት አሳብ አያታችን ብለው ያስባሉ? ምን አይነት ፍቅር ይኖራቸዋል? ልጆች ምን ከናንተ የሚማሩት ነገር አለ? ላንተስ ቢሆን ትንሱ በዚህ ልክ ምትናገራት ነገ ልጆችን ማየታቸው አይቀርም። ነገ ልትፋቀሩ ልትዋደዱ ትችላላችሁ እኮ ብዙ ነገር ልትሰሩ ትችላላችሁ። ይቅር ለመባባል ልትሉ ትችላላችሁ። ግን ነገ ምንም ቢሆን ይሄን ጥላቻ የፈጠራችሁት ነገር ሶሻል ሚዲያ የያዘው ነገር መቼም ቢሆን የሚጠፋ ነገር አይደለም ማለት ነው። ስለዚህ በዚህ ልክ ማለት ነው አንተ ሚስትህን ስታዋርድ በዚህ ልክ ነገ የልጆችን እናት በዚህ ልክ ስታዋርድ ነገ የሚመጣብህ ነገር ማወቅ አለብህ። ነገ የሚፈጠረው የዛሬውን እንዳታይ ነገ የሚፈጠረው አንዳንዴ ህፃን ልጆች አያውቁም ብለን ምን በድላቸው ወይም ደግሞ ምን ገፋቸው ምግብ እንትማንላቸው ብቻ የራሳችሁ ልጆች ሳይሆኑ ሌሎች ልጆችም ማለት ነው። በቃ ወይ አንድ ደሃ ነገ ምንም አያመጣም ብላችሁ ግፍ ምሰሩበት ነገር ነገ ደግሞ ከናንተ የተሻለ ሆኖ አድጎ ሀብታም ሆኖ ያ ሰው እናንተ እዛው ባላችሁበት
እዛው በተቀመጣችሁበት አልፋችሁ ይሄዱና ነገ ለእናንተ ትዝብት ነው። ወይኔ ከሌኮ እንደዚህ ያረጉኝ እንደዚህ ሆኖኝ ወይኔ በልጅነት እኮ ከሌ እንደዚህ ያርጋኝ ማለት አይቀርም። ነገ ልጆቻችሁም እናት እንኳን ባትናገር አባት እንኳን ባይናገር ሶሻል ሚዲያ ያየው ነገር ያሁን ልጆች ታውቃላችሁ ፈጣን ናቸው። የናንተን ጥላቻ እየዘራችሁ ነው ያላችሁ ማለት ነው። እና ማሚ ለሁሉም ነገር ስርዓት ይኖርሽ እውነት ለመናገር ማለት ነው። ለምትናገሪው ነገር ለምትሰሪው ነገር አሁን አንቺ በቃ ያንቺ ልጅ ነው ወርቅ ነው ትንሱን ልትማች ያራሱ እጅሽን አነሳሽ ማለት ነው። ይሄ ምን ማለት ነው? ይሄ ምን አይነት ንቀት ነው እንዴ? በዚህ ልክ አሁን የትንሱ እናት ብታይ ለልጅሽ ብትናገር ለምን ይደንቅሻል? አንቺስ ቅቤ እየቀባሻት ነው? ወርቅ እያለበስሻት ነው ስድቡ? ወይስ ደግሞ ያንቺ እርግማን እየመረቅሻት ነው? ማሚ ለምን የኔስ ቢሆን እንደደረሰብሽ የሷም የናቷ ደግሞ እናቷ ምናምን ያልሽ እንደዚህ ነገ እኮ አይታወቅም። እነዚህ ልጆች አንቺን ካለያይሻቸውም አብረውም ከኖሩ ነገ ትዝብት ነው የሚሆንብሽ። መጥፎ የምትናገራቸው ነገሮች ትዝብት ነው የሚሆንብሽ። እውነት ለመናገር ትላንትና የትንሱ እናት ስላንቺ ጥሩ ነገር አወሩ እንጂ ምንም መጥፎ ነገር አላወሩም ማለት ነው። ስለዚህ እንደውም ለትንሱ እየተቆጡ ነበረ አላዛር እስከሚመጣ ድረስ። ለምንድነው አንቺ የሆነ የምትልሽን ነገር መስማት አለብሽ፣ ማክበር አለብሽ፣ እሷን ምትል ነገር እሺ ማለት አለብሽ እንጂ በዚህ ልክ መሆን የለበትም። እንደ ልጅሽን ተቆጡ ማለት ነው። እንዳንቺ በንቀት ሳይሆን ያላዛር የትንሱ እናት እንደውም በምክር ነው ሁለቱም የተቆጡት። እሳቸው ልጃቸውም ተቆጥተዋል እውነት ለመናገር ማለት ነው። ልጃቸውም ተቆጡ፣ ያላዛር ተቆጡት የሚባል ነገር አይደለም። እኔ እንደዚህ አልመሰልከኝም ነበረ። ልጅህን ከሌላ ሰው አስበልጬ ላንተ ነው የሰጠው። ሌላም የሚፈልጓት ሰዎች ነበሩ፣ ግን ትዳር ትሆናታለህ ብዬ አንተን መርጬ ሰጣው። ስለዚህ ትዳራችሁን ለምን አትመሩም? እሷን ወደ ቤቷ ለምን ትክክል እኮ ናቸው። አንቺን ወደ ቤትሽ ለምን አትሄጂም? ቤትሽ በቃ አስጠላሽ። ከትንሱ ጋር በቃ ጭቅጭቁ ደስ ያለሽ በነገራችን ላይ ማሚን ካያችሁ ተመልካቾቼ ማለት ነው ውስጧ በጣም ተበሳጭቷል። እንደው እዚህ ጋር እየፎገረች ነው ያለችው እንጂ ፊቷ ራሱ ትክክል አይደለም። እኔ እየፈራውላት ነው ከምሬ ነው መላችሁ። ፊቷ ራሱ ካያችሁት ትክክል አይደለም ማለት ነው። ስለዚህ እሷ ትንሱም በነገራችን ላይ ለእንደዚህ አይነት ነገር አታንስም ማለት ነው። ስለዚህ ማሚ ደስታ የሚገኘው በቤትሽ ነው፣ ደስታ የሚገኘው በልጆችሽ ነው። አንቺ የሰውን ከመምከር ወይም ደግሞ ትንሱን ከመምከር ሄደሽ ቤትሽን አስተካኪ፣ ትዳርሽን አስተካኪ። እሱን ሳታስተካኪ እዚህ ጋር ምክር ያጫውተኛል ብቲ አይሰራም። አንሰማሽም። እኛም ከምሬ ነው መልሽ፣ እኛም አንሰማሽም። ምክር አያጫውትሽ፣ ምክር አይስራሽ። የሰው ልጅም ደግሞ የሰው ልጅ ነው። እንዳንቺ ልክ 9 ወር አምጧ የተወለደ ልጅ ናት፣ እንስሳ አይደለችም። በዚህ ልክ ደግሞ አንቺ ልታመናጭቃትና ልትመቻት ልሰድባት አይገባም። እሷ በጣም ጎበዝ ስለሆነች ጠንካራ ስለሆነች ነው ቤቱን ያለቀቀችልሽ። እንዳሁኑ ወጣት ማለት ነው ምንም ዴንታ የሌለው ወይም ደግሞ ምንም በቀጭ ሲቀር ይቀራል ሲሆን ይሆናል እንደሚል ወጣት ግን ባንድ ቀን ባንቺ ንግግር ማለት ነው ባንድ ቀን ነበረ ቤት ጥለው የሚሄዱት። ስለዚህ በቃ ትንሱ ጥንካሬዋ በዚህ ማወቅ ትችያለሽ። ሲገባ ትጨቃጭቀዋለች፣ ሲወጣ ትጨቃጭቀዋለች። አንቺም ባለሽም እንደዚህ ስለምጨቃጭቀው ነው ጥለሽ የወጣሽው። አንቺ እስቲ ሆነሽ አሳያት። ትዳር እንደሚያከብር ሰው ትዳርሽን አክብረሽ አሳያት ለትንሱ ማለት ነው። ሰው ተምሳሌት ሆኖ ነው ሌላ ሰው መንቀፍ የሚችለው፣ ሌላ ሰው መናገር፣ ሌላ ሰው መውቀስ የሚችለው። አንቺ ሳትሆኚ በሰው ቤት መተሽ ቁጭ ብለሽ የልጅሽን ትዳር እያፋታሽ የልጅሽን ህይወት እያበላሸሽ ምክር ያጫውተኛል ብቲ እውነት ለመናገር እኛ አንሰማሽም ማለት ነው። አንሰማሽም።
አንሰማሽም። ሄደሽ ትዳርሽን አስተካኪ፣ ቤትሽን አስተካኪ። እስቲ እነሱ ታያቸውና ማለት ነው እስቲ ለሙከራ እንኳን ታያቸውና ትንሱና አላዛር ለቀሽላቸው ውጪና እስቲ ህይወታቸው መምራት ያቅታቸው። እስቲ ሁሉ ጊዜ ይጨቃጨቁ፣ እስቲ ሁሉ ጊዜ ይደባደቡ። ለምን አንቺ ትተሻቸው አትውጪም? አቃታቸው ህይወት በዚህ ወጣ ምትለው በዚህ ገባ ምትለው አንቺ እኮ ነሽ ለዚህ ሁሉ መንስኤ። በዚህ ወጣ በዚህ ገባ ምትለው ለአንቺ ነሽ። ደግሞ ሚስት እስከሆነሽ ድረስ ባሏ ላትቆጣጠር ነው። ባሏ የት ሄደካ እና ከማንም ዳንኪራ እየጨፈረ ሲመጣ ውይ ባለ ለለለለ ብላ እንድትቀበለው ፈልገሽ ነው። አንቺ ይሄን ታደርጋለሽ፣ ይሄን ትቀበይዋለሽ። በጣም ሀርደኛ ሴት ነሽ፣ በጣም ማለት ነው። በጣም ለባልሽ በጣም ኃይለኛ ሴት ነሽ። ታስታውቂልሽ ማሚ፣ ከምሬ ነው ምልሽ። እንግዲህ የሚያቅ የሚያነብ ያነባል ማለት ነው። በጣም ሀይለኛ ለልጆችሽም በጣም ሀርደኛ ልጅ ነሽ። እንንገርሽ ከተባለ ሴት ነሽ ማለት ነው። ስለዚህ አንቺ ከነሱ ተሽለሽ ተገኝተሽ ብትመክሪያቸው እጅግ በጣም ደስ ይለን ነበረ። ግን ለነሱ እንግዲህ ልጆችሽ ናቸው አይደለ? አንቺን እንደው ስንት ጊዜ ይወልዱሻል ልበል? ስንት ጊዜ? ከምሬ ነው ምላችሁ ውድ ቤተሰቦቼ። እንግዲህ ቻናሌን ሰብስክራይብ ያደርጋችሁ